ወደ አረብ ሀገር ለመሄድ ተነስታለች ማለት ነው። ውሳኔዋን በቃ ወስናለች። ፕሮሰሷን እንደ አዲስ ጀመረች ማለት ነው። ምክንያቱም እዚህ ቁጭ ብላም ያው ኪሩቤል የሌላ ሲሆን በጣም ስለምትናደድ ሳትፈልግ ነው እያደረገች ያለችው እና ከዚህ ሁሉ እኔ እኮ ተናግረሽ ብትገላገዩ ምን አለ? እውነቱን መናገር አለብሽ። የምር ይሄ ልጅ እየወደደሽ ግፍ ነው። የምሬ ነው። ያለ ምንም ኃጢአቱ ነው እየቀጣሽው ያለሽው ልጁን ማለት ነው። አንቺ ለቤተሰቡ ደስታ ብለሽ የራስሽን ደስታ ታጨልማለሽ። ልሽ ያንቺም አባት እኮ ደስታሽን ይፈልጋል አይደል እንዴ? አንቺ ለነሱ ደስታ ነው አይደል የምትጨነቂው? ለሱ ቤተሰቦች ያንቺም አባት ደስታሽን ይፈልጋል እንዴ? ወይ ትምህርቴን አልተማርኩኝም ወይ ምን አላልኩኝም፣ አባቴን ውሸት ዋሽቸዋለሁ፣ ችግር የለውም ይቅር ይልሻል አባትሽ። ስለዚህ ኪራን አግብተሽ አባትሽን እኮ መርዳት ትችያለሽ፣ ልክ መሩ እንዳለችሽ ማለት ነው። ስለዚህ አረብ ሀገሩን ትተሽ ፍቅርሽን ጠበቅ አድርገሽ ያዥና ከኪራ ጋራ ተጋቡ እንዴ። ቤተሰቡ ያው ደስታውን አይደል ይፈልገው። አሁን ያኮ ሰውየው ነው እንደዚህ እንድትወስን ያደረጋት የኪራ አባት ዝፍጥ ጥሪ በላይ ጌታዬ። የእውነት እሱ እኮ ነው አሁን እንደዚህ ማለት። አንቺ አራት ክችን ገብቶ አይታችሁ ከሆነ አንቺና አባትሽን ያዝንልሽ ሳያንስሽ ደግሞ በወንድማሞች ማክነት ትገቢያለሽ እንዴ? በቃ ያ ማለት አንቺና እኛ ደረጃችን እየተለያየ ለማለት ነው። እሷ ደግሞ ታገናዝባለች። የሆነ ትንሽዬ ነገር ጉድለት ሲኖርባችሁ ቶሎ ብላችሁ ነው ወደ ውሳኔ የምትሄዱት። ገብቷችኋል አይደለ? እኔ በሷ ቦታ ሆኜ ብዙ ነገር አስቤያለሁኝ። ግን የፈለገ ነገር እንደው ለምን ስኳሩ ከፍ ብሎ እንደፈለገ አይሆንም ሰውየው ማለት ነው። ይሄ የኪራ አባት ተብዬው። እኔ ግን እውነቱን ነግረው ነበር የዛን ጊዜ ለኪራ ለዚህ ለሰውየው ለኪራ አባት ማለት ነው። የምሬ ነው ጋሽ አይ እኔ ያንን ማድረግ አልችልም። እኔና ኪራ በቅርቡ ልንጋባ ነው። ምክንያቱም እኔ ኪራን አፈቅራለሁ፣ እሱም ያፈቅረኛል። ስለዚህ እኔ ኪሩቤልን ለሌላ ሰው አሳልፌ መስጠት አልችልም። በቃ ከቤቱ ሊያበራት ይችላል። ከቤቱ ቢያበራትም ከኪራ ልብ ውስጥ ግን ሊያወጣት አይችልም። አይደል እንዴ? ግዴታ ኪራን ደግሞ እኔ ማመጣልህን ልጅ አግባት። ይሄ ድሮ በእነሱ ዘመን የቀረ ነው። ስለዚህ ያንን ነገር መናገር ነበረባት። እንግዲህ ተወዛግባለች። በመጨረሻም እንግዲህ ምሮ ከዛሬ ጀምሮ እኔ ጓደኛሽ አይደለሁም፣ እኔ እኮ እንደ እህቴም ጭምር ነው ማይሽ፣ ግን አንቺ ሚስጥር መደበቅ ጀምረሻል ምናምን ስትላት በቃ እንደዚህ አትሁኝ እነግርሻለሁ ብላ እንግዲህ በመጨረሻም ለመራዊት ነግራታለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናቸው? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ ጽናትዬ እውነት ለመናገር በጣም ነው የምታሳዝነው። በቃ ውሳኔዋ ወስናለች ማለት ነው። ግን ደግሞ የተወደዋለች በማያውቀው ነገር ነው ይሄ ልጅ እየቀጣቸው ያለው። እውነቱን እንኳን ቢያውቅና የሚወስነውን ውሳኔ መወሰን እሱ ነው የሚችለው። ስለዚህ እሱ ከሷ ሲናደድ እየሄደ እየጠጣ ይመጣል። ከዛ የሚናገረውን ነገር አላያችሁም እንዴ? በቃ ሁላችሁም ሞቱ ከጽናት በስተቀር አለ እኮ። ምስኪን ይወዳታል፣ ግን ምን ዋጋ አለው? ፍቅራቸው እንኳን ገና 15 ቀን ሳይሞላ አይድል። ይሄ ሰውዬ እኮ ነው ሻንጣውን አዝሎ ሲመጣ እኮ አልወደድኩትም። ይሄ የኪራ አባት ለነገር እንደመጣ ፊቱን ያስታውቅ ነበር፣ ፊቱ እውነት ለመናገር ማለት ነው ሰውየው። ይሄ እኮ ሆዳቸው ያበጠ ሰዎች እኮ በቂጣቸው ነው የሚያስቡት። በነገራችን ላይ የምሬን ነው የምላችሁ። በቃ አላ የሆነ ብቻ ምን ልበላችሁ፣ ከባድ ነው እውነት። በእውነተኛው ዓለም ራሱ አለ እንደዚህ አይነት ሰው ሆዳቸውን እንደዚህ ሲያብጥ በቃ ይሆናል። ኧረ ወዲያቴ እቺ ልጅ ደግሞ ከምንም በላይ ንጹህ ልብ አላት። የምር በቃ ጽናት ሁሉ ነገር አሟልቶ ይሰጣት ነው። እስቲ አሁን እቺ ያው አሴት ተብዬዋ ምንድን ነው የቱ ጋ ነው ቆንጅና ስምኑ ጋ ነው? ስነ ምግባር አለ እኮ ስነ ምግባር ትንሽ እንግዲህ አላቅም። በኋላ ካልተቀየረች አሁን ለጽናት ያላት አመለካከት ጥሩ ነው። በኋላ ካልመጣባት ማለት ነው ልክ እንደነሱስና እንደዛች ቤቲ አሁን ላይ ጥሩ ላይ ነች። ግን እንግዲህ አላቅም ቆንጆ ነች። እንዴት ያለ ጨዋ አባት መሰለሽ ያሳደጋት! እንዴት ያለ ስነ ምግባር ያለ መሰለሽ ያሳደጋት! ታዲያ ጽናት የጎዳና ነው እንዳደገችው ምን ማለት ነው? እኔ የምላችሁ እንደው የድሃ ልጅ ማለት ነው። የድሃ ልጅ እንደው ስነ ስርዓት የሌለው ይመስላችኋል እንዴ? ወይስ እሷ የገጠር ልጅ ስለሆነች ምንም የማታውቅ ትመስላችኋለች? ስነ ምግባሩም ሰው ማክበሩም ሰው ማፍቀሩም ሁሉ ነገር ያለው ገጠር ነው። ባታውቁት ነው እንጂ እናንተ ከተማዎች ማለት ነው። የምሬን እኮ ነው የምላችሁ። ከገጠር ነው ሁሉ ነገር ያለው ሁሉ ነገር በቃ እንዴ
አንቺ ገጠሬ፣ አንቺ የክፍለ ሀገር ልጅ፣ አንቺ የምንትስ አይ እናንተ ከተማ ሆናችሁ ምናምን አመጣችሁ። እስኪ እኔ አቶ ሻምበል ልጅ ነኝ፣ እኔ ኮሎኔል መሆን ነው የምፈልገው፣ እኔ ፓይለት ማብረር ነው የምፈልገው አይደል? ስለዚህ አሁን ኪሩቤል እንግዲህ ሳይወድ በግዱ ወደ ልጅቷ እየተጠጋ ነው ያለው። ምክንያቱም እያደረገ ያለው ጽናትን ለማናደድ ይመስለኛል። እሱ ጠጋ ጠጋ ደግሞ ያችን ፍቅር ሊይዛት ይችላል። አያችሁ ፍቅር ከባድ ነው። እቺ አሴት ተቢዋን ፍቅር ሊይዛት ይችላል ከኪራ። ኪሩቤል ግን ጽናትን ለማናደድ ይመስለኛል። ጽናት እንደምትቀና ስለሚያውቅ እሷን ለማናደድ ነው ወደዚህ ጠጋ እያለ ያለው። ግን ደግሞ ይሄ አካሄዱ ጥሩ አይደለም ለኪሩቤል። ምክንያቱም ይቺ ልጅ ፍቅር ሊይዛት ይችላል። እቺ አዲስ የመጣችው ማለት ነው ጽናት። ስለዚህ ቶሎ ብለሽ ኪሩቤልን አጥብቀሽ ያዢ ሳያመልጥሽ በፊት። እንግዲህ ኪራ በተለይ ስለ ህይወቱ ስላለፈ ህይወቷ ስትነግረው ኪሩቤል ሁሉም ሰው የራሱ የሆነ ስብራት አለው ምናምን አለና እንግዲህ ከዛ በኋላ ተያይዘው ገቡ። ስፖርት ሊሰሩ እንግዲህ መሬት ላይ ቁጭ ብለው እንትን እያሉ ያለ እጇን መታት መሰለኝ። ከዛ የጽናትን እግር ጠበቀና ልክ እነሱ እንደ መምጣቷ ሲያውቅ ወደ እነሱ እንደዚህ እኮ ያያል ወደዛ ማለት ወደ በሩ አይታችኋት ከሆነ ከዛ ሄደና ልጅቷን እቅፍ አደረጋት ማለት ነው። ጽናትዬ ተናደደችና ወጣች። ከዛም ትንሽ ቆየችና እንግዲህ ወገብህ ላይ ቁጭ ብዬ 7 ጊዜ ኩሻፕ ስራ አለችው ማለት ነው። ከዛ እስቲ ጎበዝ ከሆን ክሊክ ብላ እንግዲህ ወገቡ ላይ ልትቀመጥ ዞር ስትል ጽናት መጣች። ከዛ ጽናት አፈጠጠች። ከዛ ተከትሏት ወጣና ጽናቴ እንደምታስቢው እኮ አይደለም አሲዘን ነው ምናምን ሲላት እኔ ምን አገባኝ ታዲያ ደግሞ ጥንካሬ ልታይል ነው ጎበዝ ጥንካሬን አይታላለች። ደግሞ መሬት ላይም ቁጭ ብላችሁ ነበር ጎበዝ ብራቮ አለች እና እንግዲህ ጆና ጨበጨበች። አረ ጽናቴ እንደዛ አይደለም አንቺ ልጅ ለምንድን ነው ግራ መታገቢኝ ግን ቆይ ምናምን ሲላት አይ ምን አገባኝ እኔ ስላንተ ግድ የሚሰጠኝ ይመስላል እንዴ ስታስበው ምናምን አለች እና እንግዲህ ጥላው ሄደች ማለት ነው። ኪራም የተጠራበት ቦታ ሄዶ ሲመለስ ጽናት ክላሷ ቁጭ ብላ እያለቀሰች ነበረ። ከዛ ምን ሆነሽ ነው እንግዲህ ቁጭ ብላ እያለቀሰች ምን ላድርግ ሳልወድ በግዴ ነው ፍቅሬን ልድረው ለሌላ ሰው ልድረው ሽር ጉድ እያልኩ ነው። ግን እስከ መቼ ነው እኔ ለሰዎች ደስታ የምኖረው የራሴን ደስታ አጨልሜ ለሰዎች ደስታ የምኖረው እስከ መቼ ነው? የሆነ ታሳዘነችኝ እንደዚህ ስትል ማለት ነው። ግን ለምን አምላኪ ሆይ ምን አድርጌት ነው? በቃ ገለህ አንሳኝ እልሃለሁ ሁልጊዜም ይሄው ነው የኔ ልመና። ግን ለምን ምናምን እያለች እንግዲህ እያለቀሰች አሁን እኔ ኪሩቤልን ማግባት ባገባዋለሁ ግን አባቴስ እዛ ያሉት ሀገር ቤት ያሉት ሰዎች ልጅህ ወንድ ፍለጋ ነው አዲስ አበባ የሄደችው ይሉታል። የሰዎች መጠቋቋሚያ ይሆናል። የኪራስ አባት ምን ይላል ምናምን እያለች እንግዲህ አጉሌ ልንታ ውስጥ ገብታለች ማለት ነው። እንደዛ እያለቀሰች እንግዲህ ኪራ መጣና እንዴ ጽናት እያለቀሽ ነው እንዴ ሲላት ኧረ አላለቀስኩም አዋራ አይኔ ውስጥ ገብቶ ነው አለችው። ኧረ እዚህ ውስጥ አዋራ የለም ምናምን ሲላት አይ እዚህ ክላሴን እያጸዳው ነበር ለዛ ነው እንግዲህ ቁጭ ብሎ ያለውን ነገር ጠየቃት። አውቃለሁ በዙሪያችን እኔና አንቺ አንድ ላይ ስንሆን የማይወዱ ብዙዎች ስላሉ ምናልባትም እነሱ አስከፍተውሽ ይሆናል። የፈለጉትን ይበሉ፣ ሰራተኛ አገባ ይበሉ፣ አንቺ ለኔ ንግስት ነሽ። ገንዘብ አይታን የቀረበችው ይበሉ፣ አንቺ ከኔ ከእንቁ በላይ ነሽ። በቃ ጽናት ቃሌ ሰጥቼሻለሁ መቼም አልተውሽም ሲላት ተነስታ አቀፍ አደረገችው ማለት ነው። ከዛ እሱ ደስ አለውና አየሽ ይሄ እንደሆነ ጠርጥሬ ነበረ ሲላት አይ እኔ ያቀፍኩ ልክ ሆነ ሳይሆን በቃ ልብህን ስለሰበርኩ ታሳዝነኝ ነው ምናምን አለች ማለት ነው። እና እንግዲህ ከዚህ በኋላ እሺ ምን ልሁንልሽ ምን ላድርግልሽ ተወኝ አለችው ማለት ነው። እና በቃ ተወኝ ስትለው የምር ፊቱ ሁሉ ቅይር ነው ያለውና ከባድ ነው የምትወዱትን ሰው እንግዲህ በቃ ጽናት እንደሞ እንደዚህ ስለ ሄድና ጠጣ ስትለው በቃ የተተፋ ምራቅ ተመልሶ አይዋጥም። ስለዚህ ተናግረሻል፣ ስለኔ ማሰብሽን አቆሚ አላት ማለት ነው። እንግዲህ በንዴት ሄደ። አሁንም እንደዛው እንደ ልማዱ ሰክሮ ነው የሚመጣው ማለት ነው። እና ታዲያ ህይወት እስከ መቼ ይቀጥላል? እና እስከ ጽናት ማነሱ ናሆሜም ንገሪኝ ቢላት ሊናገረው አልፈለገችም። ይልቁኑ ከጓደኛ ጎን ቁም እውነቱን አምኖ ይቀበል አለችው። ከዛ መራዊት እንግዲህ አፍጥጣ አጠናክራ ጠየቀቻት።
መራዊት ከዛሬ ጀምሮ እኔ ጓደኛ አይደለሽም ምናምን ስትላት በቃ እንደዚህ አትሆኝ መሩዬ እነግርሻለሁ፣ ግን ከውሳኔ ልታንቀሳቀሽኝ አትችይም። እኔ ወስኜ ጨርሻለሁ፣ ደግሞም ለማንም እንዳትነግሪ ስትላት ቆይ እስቲ መጀመሪያ ልስማውና እወስናለሁ አለቻት ማለት ነው መሩዬ። ከዛም እንግዲህ ጽናት ነገረቻት። እንግዲህ ምን እንደነገረቻት ባላቅም ያው ሰውየው ያላትን ነው። ይሄ ሁሉ እንግዲህ ጽናት ማለት መሩ ሰምታ ዝም አትልም፣ ለኪራ ተነግረዋለች ብዬ አስባለሁ።